እንግዲህ እዚህ ላይ የኑሃሚን ቀጣይ ክፍል ነው ማለት ነው። እንግዲህ ኑሃሚን ቤተሰቡን ምግብ እየሰራች ምናምን ቤቱን ስራ እየሰራች ምናምን ሰራተኛ አይቀጠርም በማለት አማቶቿን እያገለገለች ነው ማለት ነው። እንግዲህም ተሰባስበው ምሳ በሚበሉበት ሰዓት እንግዲህ ኑሃሚን ምራታችን እንጂ ሰራተኛችን አይደለም፣ በጣም እያደከምናት ነውና ካሁን በኋላ ሰራተኛ መምጣት አለበት ይላሉ ማለት ነው። እንግዲህ በዚህም መሀል ሴት ልጃቸው ደግሞ በዛ ተቃራኒ ምንም የማታግዝ የማሰራ ናት ማለት ነው። እንግዲህ እሷም ኑሃሚንም ወይዘሮ ዝኑ ኑሃሚን ምንም ነገር ራሷ እሰራለሁ እንዳለችና ስራውን እኔ በቃለሁ ብላ ሰራተኛ አይቀጠርም እንዳለች ምናምን ነው። እና በዚህ ማለት እንግዲህ ወይዘሮ ዝኑ ወይኔ ሁለተኛ እናት ነው ፈጣሪ የሰጠኝ ምራት አይደለችም እቺ እናት ናት እንጂ ትላለች ማለት ነው። እንግዲህ የወይዘሮ ዝኑ ልጅም ሴቷ ልጃቸው ሰውነትሽ ኑሃሚን ከመጣይ በኋላ ሰውነትሽም ለውጥ አለው ተመችቶሻል፣ ደህና ሁኔታ ላይ ነሽ ትላታለች ማለት ነው። እንግዲህ በዚህ ማለት እንግዲህ ዳጊ ናሆም ሄዶ የኑሃሚን ባል ናሆም ይባላል። ናሆም እንግዲህ ማምሸት ጀምሯል ማለት ነው። በዚህም ማለት እንግዲህ ለይኩን ምን ነው ልጅ ማምሸት አመሸ ምን ሆኖት ነው ይላል ማለት ነው። እሷም እንግዲህ ባህሉን ለማስተዋወቅ ነው መሰል እያመሸ ነው ትላታለች ማለት ነው። እንግዲህ ለይኩንም ወጥቶ ማምሸት እንደማያስደስተውና ስራውን ጨርሶ ዋጋውን አድርጎ እንደጨረሰ ቀጥታ ሚስቱ ዝኑ ትዝ እንደምትለው ወደ ቤት ለመምጣትም እንደሚጣደፍ ምናምን ያወራል ማለት ነው እየሳቀ። በዚህም ማለት እንግዲህ መሳሳቅ ይጀምራሉ። እንግዲህ አንዳንዴም ደግሞ ስትናፍቀው ሚስቱ ተሎ ቀድሞ ወደ ቤት እንደሚመጣ ምናምን ይነግራትና መሳሳቅ ይጀምራሉ ማለት ነው። እንግዲህ ኑሃሚን እውነት ለመናገር ምርጥ ምራታቸውና ተግባብታ ከእነሱ ጋር መኖር ጀምራለች ማለት ነው። በዚህም ማለት እንግዲህ ስራውን እንደጨረሰ ሊኩንም ፈጥኖ ወደ ቤት እንደሚመጣና ሚስቱን በጣም እንደሚወዳት እንደሚያስቀድማት ይነግራቸዋል ማለት ነው። በዚህም ማለት እንግዲህ ደስ ብሏቸው በጣም መሳሳቅ ይጀምራሉ ማለት ነው። በዚህም መሀል እንግዲህ ፋኑኤል እንዴት አመሸሽ እናቴ እማዬ እያለ ወደ ቤት መግባት ይጀምራል ማለት ነው። ሲገባ ግን ያልጠበቀው ሆኖ ያገኘዋል ማለት ነው። ቤታቸው ያገኘ እናቱን ሳይሆን ሮማንን ነበር። ምን ፈልገች ነው ማንሽ? በጣም ይደናገጥና ምን እንደፈለገችና ማን እንደሆነችም በድንጋጤ መጠየቅ ይጠይቃታል ማለት ነው። ሮማንም በዚህ ማለት እንግዲህ ምኝታው መቀመጫዋ ትነሳና ሰላም ዶክተር ፋኑኤል ብላ ሰላምታ ከሰጠኝ በኋላ ሮማን እንደምትባልና ከዚህ በፊት ስሟን እና ታሪኳን ሰምቶ እንደሚችል ጠይቋለች ማለት ነው። እንግዲህ ማነሽ የናሆም አክስት ነሽ ወይ ይላታል ማለት ነው። እሷም አዎ አክስታቸው ነኝ ትለዋለች ማለት ነው። እንግዲህ ፋኑኤልንም ከሱ ጋር ትልቅ ምስጢር እንደምታወራና ልታወራው እንደምትፈልግ ትነግረዋለች ማለት ነው። ቁጭ በልና እናውራ ትለዋለች ማለት ነው። እንግዲህ እሱም እቤት እንዴት ልትገባ እንደቻለች እና እናቱ የት እንደሄደች መጠየቅ ይጀምራል ማለት ነው። በዚህ መሀል በድንጋጤ ሆኖ እንግዲህ ደንግጦ አላመናትምና እናቴ የት አለች ምናምን እያለ መጣራት ይጀምራል ማለት ነው። እሷም እንግዲህ እናትህ እዚህ የለችም ትለዋለች።
እሱም ደግሞ በጣም ይደናገጥና ምን ማለት ፈልገሽ ነው? ምንድን ነው እናቴ እዚህ የሌለችው ምናምን ብሎ እውነት ለመናገር ሮማን ታመን ሰው አይደለችም። የምታደርገው ነገር በጣም ከባድ ስለሆነ በጣም ይደናገጥና ምንድን ነው እዚህ የለችም እናቴ የምትይኝ ምናምን ብሎ እሷን መጠራጠር ይጀምራል ማለት ነው። እንግዲህ ሮማን ከአሁን በፊት ስናይ እንግዲህ በወንድሟ ላይ ራሱ ያደረገችው ከባድ ነገር አለ። ከዛም አንጻር ነው እንግዲህ እሱ ሊያምናት ያልቻለው ማለት ነው። እንግዲህ አረፍ በልና ብዙ የምናወራው ሚስጥር አለን እንቀመጥ ትለዋለች ማለት ነው። እንግዲህ እሱም ስለምን እርዳታ ነው? ስለምን ሚስጥር ነው? እኔ እኮ አላቅሽም ቤቴን ለቀሽ ውጪ የታቅሻለሁና ነው ምናምን ትለዋለች ይላታን ማለት ነው። እንግዲህ እሷም ደግሞ ለእናት ስትል ብትረጋጋ ይሻልሃን ብላ በእናቱ ማስፈራራት ትጀምራለች። እሱም እንግዲህ ምን እያለች እንደሆነ ለእናቱ ማለት ምን ማለት እንደሆነ እናቱን የት እንደደበቀቻት እና ምን እንዳረገቻትም መጠየቅ ይጀምራል ማለት ነው። እንግዲህ ስልኳን ታወጣና እሷም የምትፈልገውን ነገር እስከምታገኝ ድረስ እናቱ የልጁ የፋኑኤል እናት በእሷ ቁጥጥር እንደሆነች ትነግሯለች ማለት ነው። እንግዲህ ስልኳን ማውጣታ ማሳየት ትጀምራለች። እዚህ ላይ እንግዲህ እሱ ወንድ ልጅ ነው፣ እሷ ሴት ናት። በዚህ ልክ ማስፈራራት አትችልም እሷ ቋሃል ተዋት በስተቀር። እንግዲህ እሱም ከሱ ምን እንደምትፈልግና ለምን እንደዚህ እያደረገች እንደሆነም ይጠይቃታል ማለት ነው። በጣም ተናዷል። እሷም ደግሞ ቁጭ በልና እንረጋጋ፣ እናውራ፣ ብዙ አላስቸግርህም፣ የተወሰነ ነገር ነው መጠይቅና ቁጭ ብለህ ብናወራ ይሻላል ትለዋለች ማለት ነው። እንግዲህ አንተ በሀሳቤ ከተስማማህ ይሄንን ነገር ወደ ሰላም እለውጠዋለሁ፣ እንደዛ ካልሆነ ግን በቤተሰብህ ነው የምመጣብህ ነው እያለችው ያለ። እንግዲህ እዚህ ላይ እሷ ያቀደችው በጣም ከባድ ነገር አለ። እዚህ ላይ ደግሞ ኑሃሚንና ዝኑ እያወሩ እንዴት ናሆም እስካሁን አመሸ? ምንድን ነው የተፈጠረው? ትላታለች ማለት ነው። እንግዲህ ኑሃሚንም ደውሎልኛል እየመጣ ነው፣ ምንም ችግር የለም ተረጋጉ ትላቸዋለች ማለት ነው። እንግዲህ ድሮ ጸብ ነበረ፣ አሁን ግን ጸብም የለ ሰላም ነው እና በሰላም ይመጣል ልጃችን ነው የሚሉት። እንግዲህ ዝኑና ሊኩን ደግሞ ኑሃሚንን በጣም የሚወዷት ምራታቸው ነች እና ለማጉረስ የተሽቀደማደሙ እሷን ምግባ የሰራችውን ምግብ ለማጉረስ ይሽቀደማደማሉ ማለት ነው። በዚህ ማለት እንግዲህ ልጃቸው ደግሞ ምራት ስትመጣ ልጃችሁን መርሳት ጀመራችሁ ወይ ምናምን ብላ ማኩረፍ ትጀምራለች። በዚህ ማለት እንግዲህ እነሱ እናትና አባት ልጅቷ ላይ ይሳሳቁባታል ማለት ነው። በዚህ ማለት እንግዲህ ወደ መጋረጃው ይሄድና ፋኑኤል ማሰብና መጨነቅ እናቴ ምን ላይ ደረሰች እያለ ሌላ ሀሳብ ውስጥ ገብቷል ማለት ነው። በዚህም ማል ሮማን እንግዲህ እየተከተለች ስለ እናትህ ምንም ሀሳብ አይግባህ፣ እቺ ዝኑም ትባለውን ግን የምታሳምንልኝ ነገር አለ፣ ይሄን ካደረግ እናትህን በሰላም እለቅልሃለሁ ነው፣ ምንም ሳትሆን ይዤልህ እመጣለሁ ነው እያለችው ያለው። እዚህ ላይ እንግዲህ ምንም የማድረግ አቅም የላትም፣ ሴት ናት፣ እሱ ወንድ ነው። እዚህ ላይ እሷን ራሱ ማገት ብቻዋን ነው የመጣችው። ስልኳን ቀምቶ ማገት ይችል ነበር ማለት ነው ፋኑኤል እንግዲህ ያው የተማረም ስለሆነ እንደ ተማረ አስተሳሰብ ችላ ብሏታል ማለት ነው። እንግዲህ እዚህ ላይም እያደረገች ያለችው ትልቅ ወንጀል እንደሆነና ጥፋተኛነቷን ይነግራታል። እሷም ደግሞ ከፈለክ ክሰሰኝ እንጂ ያሰብኩትን ነገር ሳላሳካ ምንም ምተው ነገር የለም፣ አርፌ የምቀመጥም ሰው አይደለሁም፣ ይልቅ ለእናትህ ስትል ማሰብ ብዙ ነገር ማሰብ አለብህ
ትለዋለች ማለት ነው። በዚህ መሀል እንግዲህ ሊኩንንና ዝኑን የሚያሳምንላት ነገር አለ። እንግዲህ እነሱንም ለጥሩ ነገር ለምትፈልጋቸው ለመጉዳት ነው። እቺ ሴትዮ ሮማን እንግዲህ ለመሞት 1 ዓመት ነው የቀራት ብለህ አሳምንልኝ ነው የምትለው እሱ ዶክተር ስለሆነ። እሱም ደግሞ መዋሸት ስለማይፈልግ በዚህ ሀሳቧ አልተስማማም። እንግዲህ በዚህ መሀል ስለ ሮማን እሷ የምትፈልገውን ነገር የማያረግ ከሆነ ስለ ሮማን በሌላ ታሪክ የሰማህ ይመስለኛል። ታሪክን የምታውቅ ከሆነ ግን በሀሳቤ ነው መስማማት ያለብህ ነው እያለችው ያለው። እንግዲህ እሱም ደግሞ ለምን እንደዚህ አይነት ሀሳብ ውስጥ እንደምታስገባው እና እሱ የማይፈልገው ውስጥ እየገባ እንደሆነ የቤተሰቡ የግል ሐኪም እንደሆነ ሌላን ኬዝ እንደማያውቅም ይነግራታል ማለት ነው። ግን በእናቱ ስለመጣችበት ግን እንግዲህ ይስማማን አይስማማም የሚለውን ነገር እናያለን ማለት ነው። በዚህም ማለት እንግዲህ ወደ ቤት መሽቶብኛል መሄድ አለብኝ ትለዋለች ማለት ነው። ሌላ ነገር እንዳታስብ ምናምን ብለው ልተር ስትል በመሀል ሚስቱ አምራን ትመጣለች ማለት ነው። አምራንም እንግዲህ ትደናገጥና ምንድነው እቺ ሴትዮ እኛ ቤት ምን ትሰራለች? ምን ፈልጋ ነው ምናምን ብላ መጠየቅ ትጀምራለች ማለት ነው። እንግዲህ በዚህ መሀል ደግሞ ሮማን ሚስት ያልፋት ሰዎች ናት ወይ አምራን ናት ወይ ሚስትህ ምናምን ብላ ገላምጣ መናገር ትጀምራለች ማለት ነው። በዚህ መሀል እንግዲህ ሚስጥራችንን እንዳታወጣ እኔ አያገባኝም፣ ማንም ትሆን ማን የሚያገባኝ ነገር የለም፣ ግን ይህን ሚስጥር ማውጣት የለብን ብላ ደግማ ማስጠንቀቅ ትጀምራለች ማለት ነው። እንግዲህ ከሁለታቸው ውጭ ሌላ ሰው ማወቅ እንደሌለበትም ያስጠነቅቃታል። አምራንም እንግዲህ በጣም ትደናገጣለች። ምንድን ነው እየተፈጠረ ያለው? ምን እያረጋችሁ ነው ትላቸዋለች ማለት ነው። እንግዲህ ሮማንም አይዞሽ አንቺን የሚጎዳ ነገር ግን አይደለም፣ እዚህ ውስጥ አንቺ የለሽበትም ምናምን ብላ ትሳለቅባትና ገለማምጣቸው ትታቸው ትወጣለች ማለት ነው። አምራን እንግዲህ በጣም ጭንቀት ላይ ናት። ሴትየቱን ስለምታውቃት በጣም ፈርታታለች ማለት ነው። እንግዲህ ፋኑኤል ምንድን ነው እየተካሄደ ያለው ብላ ትጠይቀዋለች ማለት ነው። ፋኑኤልም እንግዲህ ለመናገር ግራ ተገብቷል። በእናቱ ነው የመጣችበት። እቺ ሰው ሚስቱን መደበቅ አልፈለገም። በጣም ድንጋጤ ውስጥ እና ጭንቀት ውስጥ ነው ያለው። እንግዲህ በዚህ መሀልም ደግሞ የዝኑ ልጅ ሴት ልጃቸው ወንድ ማውራት ትጀምራለች ማለት ነው። እንግዲህ እስክንጋባ ድረስ ጓጉቻለሁ፣ እኔ ጋር የምትወልደው ልጅም ብዙ የምትነግራቸው ነገር አለ ምናምን እያለች ማውራት ጀምራለች። እንግዲህ ተወዳጆች በቀጣይ ክፍል እስከነገነ ድረስ ቆዩ። ቪዲዮውን አይታችሁ ሲጨርሱ ላይክ፣ ሼር፣ አስተያየት በመስጠት እንዲሁም ሰብስክራይብ በማድረግ አበረታቱኝ። ስለነበረን ቆይታ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩ።